አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ያልከውን ቃል ኪዳን እንድታጸናልን በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለው ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ከዚህ ጊዜ ከዚህ ሰዓት እንዳደረስከን ደግሞ ለሚመጣው ዕለትና ሰዓት በቸርነት እንድታደርሰን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ በደላችንን ይቅር እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን፣ መንግሥት ያንተ ናትና ኃይል ምስጋና ለዘላለም። ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስን ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመትረፍ በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ሰኔ 12 ቀን 1996 ዓመተ ምህረት ይህ ዕለት ከፍተኛ ዕለት ነው። ከቅዱሳን መላእክት መካከል የታላቁ የኃያሉ የሊቀ መላእክት የቅዱስ ሚካኤል መታሰቢያ ነው። የታሪክ መጻሕፍት ሁለተኛው የሹመቱ ቀን ይሉታል። የመጀመሪያው የሹመቱ ቀን ኅዳር ነው። ሊቀ መላእክት የሆነበት ሳጥናኤል የወረደበት እሱ ሊቀ መላእክት የሆነበት በሥርዓቱ በመጨረሻው ማዕረግ ላይ እንደነበረ ይነገራል። ዝቅተኛ ነገር ግን በትሕትናው በየዋሃቱ እግዚአብሔር ሊቀ መላእክት እንዳደረገው ነው የሚነገር። እሱ ባለበት ሁሉ ደግሞ በጎ ነገር እንጂ ክፉ ነገር የለም። በታሪክ ሆነ በመጽሐፍ ቅዱስ ሰፋ ያለ ስፍራ የተሰጠው ታሪኩ በሰፊው የሚነገርለት ኃያል መልአክ ነው። ሚካኤል ማለት መኑ ከመ እግዚአብሔር፣ እንደ እግዚአብሔር መሐሪ፣ እንደ እግዚአብሔር ኃያል፣ እንደ እግዚአብሔር ሁሉን ቻይ ማን ነው ማለት ነው። እንዲያውም እጹብ ነገር ድንቅ ነገር ነው ማለት ነው ለትርጉሞታል። የማይመረመር ነቢዩ ሄኖክ እስመ በዲበ ሰናይቱ ለሰብእ ታዛዚ፣ ከደግነቱ ሁሉ በላይ ለሰው ታዛዥ ነው ብሎ ጽፎለታል።
እና በብሉይ ኪዳን የነበሩ አበውን በየጊዜው የረዳ የታደገ በሐዲስ ኪዳንም ጠቅላላ ሐዋርያትንም ሰማዕታትንም ጻድቃንንም ሲራዳ የኖረ ዛሬም ተልእኮ የማይጎልበት አገልግሎት የማይቋረጥበት ኃያል መልአክ ነው። ተራዳይነቱ ከሰው አልፎ ለመላእክትም እንደሚተርፍ ቅዱስ ገብርኤል ዳንኤልን ባነጋገረው ጊዜ የፋርስ ንጉሥ አለቃ 21 ቀን ተቋቋመኝ፣ ካለቃችሁ ከሚካኤል በቀርም ማንም ይረዳኝ የለም ብሎታል። ከሚካኤል በቀር ማንም ይረዳኝ የለም ብሎታል። ቅዱስ ሚካኤል እስራኤልን ለመጠበቅ ከአባቶቻቸው ዘመን ጀምሮ አብሯቸው የኖረ ሲሆን ዛሬም እንኳን አብሯቸው እንደሚኖር ነው የተነገረለት። ነቢዩ ዳንኤል በምዕራፍ 12 ወወታሚረ ይቀውም መልአክ አቢይ ሚካኤል ለደቂቀ ሕዝብከ፣ ያን ጊዜ ታላቁ መልአክ ሚካኤል ለወገን ልጆች ይቆምላቸዋል ብሎ ቅዱስ ገብርኤል እንደነገረው ጽፎታል። እስራኤል ከበደል የሚለዩበት ጊዜ የለም። ነገር ግን እግዚአብሔር በአባታቸው በአብርሃም ቃል ኪዳን ምክንያት ስለሚጠብቃቸው እንዳይጠፉ እስከዛሬም የሚታደጋቸው ጥንቱን ከግብጽ መርቶ ያወጣቸው 40 ዘመን መና ከደመና እያወረደ ውሃ ከድንጋይ እያፈለቀ ያገለገላቸው ዛሬም የሚራዳቸው የውሃ ኃያል መልአክ ቅዱስ ሚካኤል ነው እና ቅዱስ ሚካኤል ከፍተኛ መልአክ ነው። አገልግሎቱም መደበኛው ክህነት ነው። የሱራፌል አለቃ ነው። የካህናተ ሰማይ አለቃ ነው። ነቢዩ ኤርምያስ እወ ማህሌታይ ሚካኤል፣ ሚካኤል በዜማ የሚያመሰግን ነው ብሎታል። ማህሌታይ ይለዋል እና የሱራፌል የካህናተ ሰማይ አለቃ እንደመሆኑ መጠን ስራው መስተክህን ነው። ቅዳሴ ውዳሴ በየጊዜውም እመቤታችንን ቅዱሳን ሐዋርያትን ረድቷል። በዕለተ ትንሣኤም የምስራቹን ለሰዎች ከነገሯቸው አንዱ እሱ ነው። በዕለተ ዕርገትም ለሐዋርያት ጌታን መምጣት ካበሰሩት አንዱ እሱ ነው። በዕለተ ምጽአትም ልዩ ስፍራ አለው። ይህ ሁለተኛው ሹመቱ በጌታ ትንሣኤ የተፈቀደለት ስለሆነ በትንሣኤ ሙታንም ከፍተኛ ስልጣን አለው። ሐዋርያው ቅዱስ ጳውሎስ በቃለ ሊቀ መላእክት ነው የሚለው። የሙታን ትንሣኤ በሊቀ መላእክት በቅዱስ ሚካኤል ቃል ድምፅ ይነገራል ነው የሚለው። አበው በጌታ ፊት ቆሞ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ
እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ተጠምቀ በዮርዳኖስ ወተሰቀለ በጸሎት ቅዱስ ኃይለን ነቢዩ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ተንሥአ እሙታን በሠላስቱ ዕለት ዐርገ በሰዋስወ ሰማያት ወነበረ በየማነ አቡሁ ዳግም የመጽእ ወስብሐት ይኰንን ሕያዋነ ወሙታነ በሠሃለን ነቢዩ የሚለው ቃል ሲያውጅ ሙታን ከያሉበት ተሰብስበው ምድርን ይሞላታል። ትኩስ ሬሳ ይሆናል። ዘተወልደ ሲል ዘተጠምቀ ሲል ዘተወልደ ሲል ሁሉም አጽሙ ይሰበሰባል። ዘተጠምቀ ሲል ደግሞ ትኩስ ሬሳ በድን ይሆናል። ዘተንሥአ ሲል ሁሉም ከእንቅልፉ እንደሚነቃ ብድግ 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 እያሉ በጌታ ፊት ይቆማሉ ነው የሚለው እና በዕለተ ትንሣኤ በዕለተ ዕርገት የተሰጠው የሁለተኛ ማዕረግ ሰኔ 12 ቀን እንዲታሰብ በቤተ ክርስቲያን ስለተሰራ ዛሬም በዚያ መሰረት ነው የምናስበው። በመናፍስት ላይም ስላለው ስልጣን ሐዋርያው ዮሐንስ በራእዩ ወጸብእ በሰማይ ለውእቱ ኀቤ ሚካኤል ወመላእክቲሁ ወተጻወሙ ውእቱ ኀቤ ወስዕኖሙ ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶም ከመላእክቱ ጋር ተዋጋቸው፣ ግን ድል መንሳት አቅቶት ወደቀ ነው የሚል። አበው እንደው አይደለም ድርሳነ ሚካኤል በየቤታቸው እንዲነበብ የሚያደርጉ በዚህ ተስፋ መሰረት ነው እና ታላቅ መልአክ ነው፣ ደግ ነው፣ ርኅሩህ ነው። በተለይ ለቅዱሳን በሰማዕትነት ቦታቸው በተባይተው ቦታቸው እንደ ወንድም ነው የሚያገለግላቸው የሚረዳቸው እና በየገድሉ በየድርሳኑ ስናይ የእሱ ዜና ነው ሰፍቶ የሚታየው። አጋጣሚ እዚህ ላይ ከታዳጊነቱ ያገኘኋቸውን አንዳንድ ነገሮች ባስታውሳችሁ ደስ ይለኛል። ምስክርነት ነው። እንዲያውም ይህን 3 ቀን በጣም አሞኝ ነበረ። ይሄ ቀኙ ጥርሴ ታሞ አፌን ለመክፈትም ለመዝጋትም እንኳን እህል መብላት ውሃ መጠጣት ምራቅ መጥፋት አቅቶኝ ሰነበትኩኝ እስከ ዛሬ 6 ሰዓት ድረስ። ምንድን ነው ይሄ ነገር? እንደው በጣም አሰብኩ። ምግብም ከለከለኝ፣ ሲነዝረኝ ጭንቅላቴ ድረስ ይስበኛል፣ ከታች ደግሞ ልቤ ድረስ ይሰማኛል። ሰውነቴ ተመረዘ። ይሄ ሌላ መልእክት ይኖረዋል እንጂ ብዬ ይህን ሳስብ ልጁ መድኃኒት ገዝቶ አምጥቶ ሰጠኝ በ6 ሰዓት ላይ። ያችን ዋጥኩ። አሁን ይኸው ህይወት አግኝቼ ነው እንደገና በመካከላቸው የተገኘሁ እንጂ አልችልም ነበር። እንደው የተደጋገመ ስራ አለው። በ29 ዓመተ ምህረት ገና ምናልባት 11 ዓመት 10 ዓመት በዚህ ገለማ ሆናለሁኝ በግምት ነው። አባቴ ሞተ በዛሬ ቀን ነው። እኔ አጠገቡ ሆኜ ነበር ማስታመመው። ቀኑም እንደዛሬ ቅዳሜ ቀን ነበር።
ዓርብ ማታ አበ ነበር የሚለኝ። አበ ምንድነው ዛሬ አለኝ። ምን ነው አልኩት። ሰዎች በብዛት እየመጡ ነው። በተለይ ካህናት ተሸክመው ነው ለብሰው አይጣን ይዘው በሩን ከፈቱልን እያሉ ነው። ጉዝጓዝ ጎዝጉላቸው፣ ሌላ እንኳን ቢቀር ቄጠማ ጎዝጉዙላቸው አለኝ። ኧረ ምንም የለም አልኩት። አይ የነገርኩህ ቆመዋል፣ ከአንተ ጋር ጉዳይ አለን ብለውኛል ይላሉ አለኝና ቆየን። አባቴ ህዝባዊ ነው፣ ትምህርትም የለውም። ብቻ አቡነ ዘበሰማያትን አስጠንቸዋለሁ እና ደግሞ በዚያ በልጅነት የሰማሁት ኦ አምላክ ሀቢብ ኢየሱስ ክርስቶስ እግዚእ ስረይ ኃጢአቴ እንዘ ይብል ብእሲሶ ጸልየ ይቤ እግዚእ በስሜ ወበስመ ሀቢብ ገብሬ አሐድ ግሎቱ ዘገብረ የጋይ የሚል አርኬ ሰብቼ ነበረ። ይችንም ነግሬዋለሁኝ። ይችን በቃ ባጥንቷል እና ቆይቶ ወደ ግማሽ ሌሊት ገደማ ሲሆን ይችን ነገር ጸለየ። ሁለቱንም አቡነ ዘበሰማያትንም ይችንም ከጸለየ በኋላ በቃ አንቀላፋ። በማግስቱ ቅዳሜ ነበር። የግራ ቀኝ ሰው ተሰብስቦ ያለ መቃብር ስንዘጋጅ አውሮፕላን መጣ። እዛ ጎረቤት ያለውን አገር ቀጥቀጥ አድርጎ ደበደበ። ሰዎችን ቤታቸው እንዳሉ አቃጠለ። እና ለመቃብር ቤት ሄደን ሄደናል። ቤተ ክርስቲያን ሰው መተሸረፈ፣ በየጫካው ተበተነ። አንድ ማይጨው የዘመዱ ሰው እያሉ ወዲያ ተሰብስበው ተበተኑ። እኔ አውቀዋለሁ እሱን ሰው ካየ አይሆንም አሉ። አስከሬኑ ብቻውን ቀረ። እኔ ብቻ ነኝ አጠገቡ ያለሁ። እኔንም ና አይ የማልሄድም ምን የመጣው ሞት ከሆነ ከአባት ያለይም ብዬ እንዳልኩኝ እና እዚህ ጣራው ላይ ዛፉ ድረስ እየደረሰ ነው የሚሄድ። ማንንም አይፈራም። ይዘግ ድምፁ ጠፍቶ ጭጭጭ ነው የሚለን እንደምትል ነገር በላያችን 3 ጊዜ ተመላልሶ ምንም ያደረገው ነገር የለም። ጥሎን ሄደ። አሁን አስታውሰዋለሁ ያንን ነገር። 68 ዓመት ሆነ። እንደገና ነሐሴ 12 ቀን 32 ዓመተ ምህረት ዓርብ ቀን ነበር። ከልጆች ጋር እየታገልን እንጫወታለን። ቤተክርስቲያኑ አክርማና ሙሉ ይገዛዋል። አድጎ ቁመታችን ውጦን ውስጥ ለውስጥ እየሄድን ነው የምንታገል። አንድ ንጥፍ ድንጋይ ላይ አንድ ሰው ቆሞ ነጭ ልብስ ለብሶ ዘንጉን ተደግፎ ዳዊት ይደግማል። ጊዜው ከ3 ወደ 4 ገደማ ይመስላል። ሙቀቱ ሌሊቱን ዘንቦ አድሮ ፀሐይ ወጥቶ ለሱ ነው የምንለው። ታው ቢለንም አንሰማም እኛ ስንታገል። ከዛ ድንገት መጣ። አልታሰበንም። የመጀመሪያው ቀን ነው። እንደመጣ እዚያ ነጭ ልብስ ለብሶ ቆሞ ሰው ላይ ጣለ እና ሰውየውን ከውጭ ዕቃ ቤቱ ግቢ ዋንዛ ዛፍ አለ፣ በዚያ ላይ አሳልፎ ዕቃ ቤት ግቢ ጣለው። እኔ እግሩ ስር ነበርኩኝ። እያገኘ ሰዎችን ልጆችን አንዱን እጁን አሰርጎትና እኔ ይህን ካመጣሽማ ብለው ለሁለት ተጋግዘው እዚህ እግሬን ገጥሞ እዚህ ላይ እጄን ደግሞ እንደዚህ ዘርግተው ወጥረው አስረውኝ ሄዱ እና እግሩ ስር ነበርኩኝ። ሰውየውን ወርሮ ግቢ ሲጥለው ድንጋዩ የቆመበት ድንጋይ ደግሞ ተፈንቅሎ እሱን ተከትሎ ሄዶ ዕቃ ቤቱ በር ላይ ይወድቃል። እኔ የተኛሁበት መሬት በሙሉ ይገለባበጣል። በዚህ በቀኝ እጄ ያለውን እንትኑን ከነጉሊቱ ነው ይዤ የገባው ቤተክርስቲያን እንደረጥኩ ምንም አላውቅም። እንደዚህ አድጎኛል። በ33 ዓመተ ምህረት ደግሞ እቺ ቤት ማሪ ግባርኩኝ ከአንድ ሀገር ወደ አንድ ሀገር ስንል ተስቦ በሽታ ገብቶ አንድ ቦታ
ጓደኞቻችን ገሎብናል። ለእነሱ ተስካር እናወጣለን ብለን በመስከረም ከዚያ ካለሁበት መንግስቱ ይባላል ከዚያ ሸክሸንጎ ይባል ቦታ መጣን። እዚያ ተስካሩን አውጥተን ስንመለስ ጥቅምት እኮ ነው። ጥቅምት 12 ቀን ነው። ድንገተኛ ዝናብ ደጋ ዘንቦልናል። መጥቶ አንድ ወንዝ አለ ሷ የሚባል ግጥም ማን ያነቀን። ከዚያ በኋላ ከዚያ ዋናተኛ ቀኑ ገበያ ነው። ሰው ወደ ወዲህ ይላል። ዋናተኛ ገባ። እኔንም አንድ ሰው ይዞኝ ገባና ከጀርባው ላይ ማዕበል ነጥቆ ወሰደኝ። ወዲያው ወዲህ ቢገባ ወዲት ወስዶ ከያዛፍ ላይ አስቀምጠኝ። ከዚያ ባልፈ ገደል ነው መጣው ነው ይዘጋ ተረፈኝ። እንደገና 39 ዓመተ ምህረት ደግሞ ተስቦ ታመምኩ። ተስቦ ደግሞ በአገር ከዞረ እኔ ሳይጠይቅ አይሄድም እንደ ዘመን ሁሉ። ከዚያ ታመምኩኝ። 5 ቀን ታሜ ሻሊያ ላይ መሰለኝና የመስቀል ደመራ ቀን ነበረ። ቀና ብዬ ቁጭ ቆየሁኝ። ቆይቼ ሲደክመኝ ጊዜ ልተኛ ስል ትራስ አነሰኝና ላይ የሰቀልኩትን ሱሪ አውርጄ ተንተራስኩት። በዚያው ግሪሻ ዋለብኝ። ከዚያ በኋላ ያለሁበትንም አላውቅም፣ የት እንዳለሁም አላውቅም ጭራሽ። ረቡዕ ማታ የተለወጠብኝ እስከ ቅዳሜ ጠዋት ድረስ የት እንዳለሁ አላውቅም። ግን የምዞርበት ሀገር አለ። መጀመሪያ የሄድኩበት ሀገር በረሃ ነው። አፈሩ ነጭ ነው። እዚያ የበቀለው እንጨት ደግሞ ቁጥቋጦ ብጤ ነው፣ ጉች ያለ ነው። ጫፉ ደረቅ ነው። ከዚያ ሰበር ቆይቼ እጥፍ ስል እንደዚህ እንዲያው ቀጥ ብሎ በስነ ስርዓት የተሰራ የቤት መቃን መድረክ የሚመስል ነገር አገኘሁኝ። ከዚያ አለፍ ስገባ አንድ ሀገር ነው። የሄደው ሰው ይህን ያህል አይባልም ቁጥሩ። ሄዶ እዚያ ተከማይቷል። የቆመ በሰልፍ ነው። እኔም ሄጄ እዚያ ቆምኩ። የምጠይቀውም የለኝም፣ የማናገረውም የለኝም። ከኔ በኋላም የመጣ ሁሉ እንደዚያው ብቻ ተራይዞ መቆም አለበት። ስንል ከፊታችን የነበረው ሰው እያለቀ ሰልፉ እየሳሳ መጣና እኛ አጠገብ ሲደርሱ ሰዎች አጫጭሮች ናቸው፣ ወፍራሞች ናቸው፣ አጫጭሮች ናቸው። ልብሳቸው ደግሞ ከላይ ክንዳቸው ድረስ ከታች ደግሞ እዚህ ጭናቸው ድረስ ነው የለበሱ። ቁምጣ ነገር ነው የለበሱት። በግራ እጃቸው ባላገር ቁምጣ አለች ጠፍር የሚያደርጉባት፣ ያችን ይዘዋል። በቀኝ እጃቸው ግን ሰውየው እንዲህ ይልና እንዲህ ወደ ኋላ ሲወረውረው የደረሰበት አይታወቅም። ወፍራም ይሁን ቀጭን፣ አጭር ይሁን ረጅም ለእነሱ አንድ ነው። ከዚያ ከኋላቸው ግን ጨለማ የሆነ ጎድጓዳ ነገር ነው የሚታየው። እዚያ እንደቆየን ከወዲያ ማዶ አንድ ተራራ ሀገር አለች፣ አበባ የሞላባት። ከዚያ መብራት ይዞ ወጣ አንድ ሰው። የእነሱ ቤታቸው ወደኛ ነው፣ የኛ ወደ እነሱ ነው። ለእነሱ ጸዳሉ ነው እንጂ የሚታያቸው ፊት ለፊት አይታይም። ግን ጸዳሉን ሲያዩ ቆሙ። ሁሉም እጃቸውን እንደዘረጉ በእያንዳንዳችን ላይ ዋስ ያለውን መልሱ ተብላችኋል ይላቸዋል። ከዚያ ዋስጥሩ ትንፋሻችንን ቁረጥ አደረጉት። ለእኔ እዚህ ሀገር የመጣሁ ዛሬ ነው፣ የማውቀው ሰው የለኝም። ከፈቀዳችሁልኝ ሀገሬው ሄጄ ይዤ ልምጣ እላቸዋለሁ። ምን ይቀልዳለሁ ወይስ አለ ዛሬ
ዛሬ ገና መምጣት እዚህ ሀገር ከመጡ መመለስ የለም ይለኛል። ታዲያ እኔ የማውቀው የለኝም ታዲያ ምን አደርጋለሁ እንግዲህ እለዋለሁ። ቅዱስ ሚካኤል ይዋስ እንደሆን ጥራው ይለኛል። እሱማ ይዋሰኛል እናንተ ከፈቀዳችሁልኝ እለውና እንደዚህ መለስ ስለ አጠገቤ ቆሞ አገኘዋለሁ። ልክ እንደ ሰው ቅዱስ ሚካኤል እባክህ ተዋሰኝ በአንተ እንቀጥራለን ብለውኛል እለዋለሁ። በሉ እንግዲህ እኔ እዋሰዋለሁ ምን ሰጠይቁ እንዳትሄዱበት ይላቸዋል። ከዚያ መንገድ ልቀቅ ይሉኛል። መንገድ ስለቅ የሄድኩበት መንገድ ጠፍቶኝ ጫካ ውስጥ እገባለሁ። ጫካው ደግሞ ውስጥ ለውስጥ የእግር መንገድ ብቻ ነው ያለ ከወዲህና ከወዲህ እንዲያው በመስመር የተገረገደ እንትን ነው የሚመስል ጫካው ራሱ በራሱ ደግሞ የወዲያ ወዲህ መጥቶ ገጥሟል። ሰማይ አይታይም። እንግዲህ በዚያ ምን አደርጋለሁ? በዚያ ተነስቼ ስሮጥ ጫካውን ስጨርስ እንደዚህ ከደቡብ ምዕራብ ወደ ሰሜን ምዕራብ የተዘረጋ ወንዝ አገኛለሁ። ትልቅ ጅረት ጎድጓዳ ነው። ውስጡ ደግሞ ባህር ነው። መጨበጫ መርገጫ የለውም እንኳን መሸጋገሪያ ገደሉ። እንግዲህ ደግሞ የልሂድ ምን አሰብኩ? ተከትለው መጥተው አንቀው ይወስዱኛል። እዚያ ቆሜ ሳለቅስ አንድ ሴትዮ እዚህ በገደሉ ላይ እየተራመደች አበሳ ልብስ ለብሳለች ትመጣለች። እንደው ረጋ ብላ ነው ምን ሆነሃል ትለኛለች። ልክ ለእናንተ እንደነገርኳቸው ዘርዝሬ እነግራታለሁ ሁሉ። አሁን እንግዲህ በቃ አንቀው ይወስዱኛል፣ ይመጣሉ፣ ይደርሱብኛል እላታለሁ። ወይ ጉድ! አሁን ደግሞ ይኸው እንደምታዩ የወንዝ መሸጋገሪያ የለውም። ውስጡ ባህር ነው። ወዲያ ማዶ ወዲህ ማዶ መጨበጫ መርገጫ የለው ገደል ነው እላታለሁ። እዚህ ሀገር መጥተህ አታውቅም ትለኛለች። ዛሬ አልመጣሁም፣ ዛሬም እግር ጥሎ ሄዱ እላታለሁ። ወይ ጉድ ትልና ከወዲያ ማዶ ገደል ወደዚህ ትርፍ ድንጋዩ ተርፎ ዋሻ ሆኖ ባህሩ ላይ አጥልቶበታል እና በዚያ በድንጋዩ ውስጥ ደግሞ ቀዳዳ አለች ትንሽ የምትታይ። እዚያ ሀገር መጥቼ አላውቅም ያልከኝ? እኔ እንግዲያውስ የዚህ ሀገር መንገድ የሚወጣው በልብ ነው ትለኛለች። እንዴት ስላት በሁለት እግር ወዲያ ማዶ ገደል ትረግጣለህ አለች። በሁለት እጅ ደግሞ እዚህ ማዶ ገደል ትጨብጣለህ እና እንዴት አጥፈህ በዚያች በምታያት ቀዳዳ ነው በድንጋዩ ሾልከ የምትወጣ ትለኛለች። እንዴት ይሆናል? ልሞክር እንኳን ብል ይህን ባህር ተሻግሬ ነው ያማዶ ገደል መርገጥ የምችለው። ደግሞ ምን መጨበጫ አለና ነው እላታለሁ። ምን ልከኛል ወንድም ሲሞክር ትለኛለች። እንደዚህ ግን ተዘረጋው እዚያ ማዶ ይደርሳል። እጄ ደግሞ እዚህ የሚጨብጠው አገኛለሁ። እንዲህ ስታጠፍ ጥቅልል አድርጎ በዛች በድንጋይ ቀዳዳ ምን ኃይል እንደወረወረኝ አላውቅም። ወጥቼ በዛች በድንጋይ ቀዳዳ ቁጭ እላለሁ። ነጭ ድንጋይ አጠገብ አግኝቼ ያንን እየሰባበብ ሁለተኛ ሰው መጥቶ እንዳይቸገር እያልኩ ያችን ቀዳዳ ደፍናለሁ። እነዚያ ሰዎች እንደፈራሁት እያጨበጨቡ ሁለት ሆነው ዱላቸው እያወዛወዙ ይመጣሉ። እዛ ሲደርሱ አገኘኋት። ምን ሆናችኋል አለቻቸው። እባክሽ እንዲህ አለፈ አመለጠን። እንግዲህ ማስፈማት አታገኙትም እንኳን ለሱ ሌላው በር እየዘጋባቸው ነው። አታዩት በያባዶ የሚሰራው ስራ ለሌላውም እኮ በር እየዘጋ ነው። እንኳን እናንተ እሱ አታገኙትም ተመለሱ ትላቸዋለች። ተናደው እያጨበጨቡ ወደ ቤታቸው ስነቃ ካፍንጫዬ ነስር እንባዬ ላቤ በአንድ ላይ ይፈሳል። እናቴ ራስ የቆማ ታለቅሳለች። በቀረ ሌላ የሚሰማኝ በሽታ ነገር የለም። ምን ነው ስላት ሞትኩ ብዬ እኮ ነው። እኔ ሳልሞትኩ ዙረት ሄጄ ነው። ያርጎ ረድቶኛል፣ ታድጎኛል። ከዚያው ጊዜ ወዲህ ተስቦ የሚባል ነገር ቆመልኝ። አይነካኝም የትም ይመጣል።
እዚህ በ85 ሆስፒታል ተኝቼ የነበረ ጊዜ መጥቶ ጎበኘኝ። ታውቀኛለህ ይለኛል። የአበሻ ልብስ ነው የለበሰ። ታውቀኛለህ ይለኛል። ኧረ እኔ ስረሳሁ እለዋለሁ። የሸዋስ እኮ ነኝ ይለኛል። የሸዋስ እኮ ነኝ። አይዞህ አሁንም አይዞህ ብሎ ታድግኛል። ይኸው ከዛ ጊዜ ጀምሮ ደግሞ ይኸው ስንቱን አሳይቶኝ እግዚአብሔር እስካሁን ድረስ ደግሞ አለው። ይኸው እና ዛሬ ሲያመኝ ግን ያቺ ቀን ትምህርት አመጣት ብዬ ነበረ። በእውነት ይገርማቸው ነው። በጣም በጣም ሰውነቴ ሁሉ እንደ መርዝ እየመረዘ ነው የሚሰማኝና ሌቱ ሙሉ ምግብ የለም ምንም የለም። ከላይ ጭንቅላቴን ከታች ልቤን እየሳበ አፌን መክፈት መክደን አልችልም። አንዴ ሁኚ አሁን ከ6 ሰዓት በኋላ ደግሞ ያለ ምላስ ወጣው። እንደሚገርም እኮ ነገር ነው። የእሱ የቸርነቱ መታሰቢያ ነው። ይሄ እንደ አባቴ በሞተበት ቀን ያስታውሰኝ ነው እግዚአብሔር እያልኩኝ ወርኩ። ልክ 8 ዓመት ዛሬ ከዚያም ማዳነ ይሁን ያደረሰኝ It